ድካም እንዳይኖረን ያደርጋል ቆዳችን ጠንካራና ለስላሳ እንዲሆንልን ይሄ የመድረቅ የመሰነጣጠቅ ነገር እንዳይኖረው የማገዝ ባህሪ ያለው ሶያ እንትን ያደርግልሃል ሌላው ለዳይጀሽን ሰውነታችን ምግብ የሚፈጭበትን ፕሮሰስ ጥሩ እንዲሆን የማድረግ ነገሮች ይኖሩታል በተወሰነ ደረጃ ደግሞ ምንድነው ያው ቫይታሚን ውስጥ ሌመን ውስጥ ሲትሪክ አሲድ ጁስ አለ ውስጡ አሲዲክ ነውና ያ አሲድ በተወሰነ መጠን ምን ያደርጋል ጨጓራችን ውስጥ የሚመነጨውን የአሲድ መጠን በተወሰነ ሌቭል ከፍ ያደርገዋል ሶ ያ በምን መልኩ ሊረዳን ይችላል ይሄ የምግብ የመፈጨት ሂደቱን ፋሲሊቴት ማድረግ ወይንም በማፋጠን ሊያግዘን ይችላል ማለት ነው ሌላው እንተኑ ይሄ አልካላይዝ ያደርጋል ምናምን ያልከው እኔም የሆነ ጊዜ አይቼው ነበር ፔፐሮችንም ቼክ አድርጋለሁኝ ያን ያህል ሳይንቲፊካሊ ብዙም ሰፖርት የሚደረግ ነገር አይደለም እና እሱ ላይ ያን ያህል ብዙም የሚያስማማ ነገር የለውም ከዛ ውጪ ግን እንዳልከው ለሃይድሬሽን ለቆዳ ይሄ እንደ አንቲኦክሲዳንትም ስለሆነ ደግሞ እነዚህ ሰውነታችንን ኤጅ እንድናረጅ ኦርጋኖቻችን እንዲደክሙና ከሚያደርጉ ነገሮች አንዱ ኦክሲዴቲቭ ስትረስ የምንለው ነው አሁን ለምሳሌ ይሄ ፕሮሰስ ዲሆኑ ምግቦችን አትብሉ ረጅም ጊዜ የታሸጉ ነገሮችን አትጠቀሙ ዘይት አታብዙ ምረጡ እንደዚህ የሚባለው ሰውነታችን ኦክሲዴቲቭ ስትረስ ውስጥ እንዳይገባና ሴሎቻችን ህዋሳቶቻችን እንዳያረጁ እንዳይደክሙ ለማድረግ ነው ሰው ይሄ አንቲኦክሲዳንት ኢፌክት ስላለው እንትን ውስጥ ሎሚ ውስጥ ያለው አንቲኦክሲዳንት ስላለ ይሄንን ኦክሲዴቲቭ ስትረሱን እንድንቋቋመው በማገዝ ይጠቅመናል ማለት ነው እና ግን አሁን እዚህ ጋር እኔ እንደ ህክምና ባለሙያም ስለሆነ ማወራው ምን ጊዜም ማንኛውም ነገር ከሚፈለገው መጠን በላይ ደግሞ ከተወሰደ የሚያመጣቸው ጉዳቶች እንዳሉ መግለጽ አለብኝ ማለት ነው ሶ ሎሚ በብዛት የምንወስድ ሰዎች እና ይሄ በተለይ ለአሲድ ሪፍሌክስ የምንለው ይሄ አሲድ ከጨጓራችን ወደ ላይ ወደ ጉሮሮ የመጣ ጨጓራ የሚረብሸን አይነት ሰዎች ላይ ሎሚ በብዛት ባንወስድ ይመከራል የጨጓራ ህመም ስሜቶችን ሊያባብስ ስለሚችልና ብዙ ጊዜ ከግማሽ ሎሚ በላይ ባንጠቀመው ይመከራል እና ሁሌ በየቀኑም ደግሞ ባንወስደውም ያን ያህል ችግር አያመጣም ሶ አንዱ እሱ ነው ሌላ በትንሹም መልኩ ቢሆን ደግሞ እንትን የማድረግ ባህሪ ያለው ምንድነው ሽንት ቶሎ እንዲመጣብን የማድረግ ኢፌክትም ስላለው አንዳንድ አሁን እድሜያቸው የገፋ ሰዎች ሽንት ቶሎ የሚያስቸግራቸውና ምን ሲሆኑ ያንን ቢጠቀሙ የተወሰነም ደረጃ ቢሆን ሊረብሻቸው ስለሚችል ያንን ከሰውነታቸው ጋር አጣጣመው እንትን ማድረግ አለ ባላንስ ማድረግ ያስፈልጋል ማለት ነው ሶ ያን እንትን ካላል ሌላው ደግሞ በተወሰነ ደረጃ ምናልባት እንትን ላይ ጥርስም ላይ ትንሽ ኢፌክት አለው የሚል እንትኖች አይቻለሁኝ ሎሚ የውጨኛውን ኢናመል የምንለው የጥርሳችንን ሽፋኑን ክፍል በረጅም ጊዜ ሂደት በተወሰነ ደረጃ ይሄን ኢናመሉን እንዲሳሳ ሊያደርግ ምናምን ይችላል ይላል ያን ያህል በተለይ በእንትን መልኩ በፈሳሽ መልኩ ከወሰድነው ብዙም ያን ያህል ኢፌክቱ የጎላ አይደለም ግን አንዳንድ ሰዎች ጥርሳቸው ምናምን በሎሚ እንትን የሚያደርጉ ሰዎች አሉና እነዛ ላይ በረጅም ጊዜ ሂደት የተወሰነ ተጽዕኖ ሊያመጣ ይችላል ከዛ ውጪ ጤናማ የሆነ ነገር ስለሆነ ምንም ችግር የለውም ምናልባት መልሽውን ቴንክ ዩ በጣም እውነት በጣም ደስ የሚል ነገር ነው የነገርከን እግዚአብሔር ይባርክ ምክንያቱም ኦል ራውንድ የሆነ ነገር ነው እየነገረን ያለውና ጥቅሙንም እኔ ብዙ ጊዜ አድቫንቴጁን ነው ጥቅሙን ነው የምናገረው ይሄ ሃይሊ ፕሮፌሽናል መሆንም ደስ የሚለው ነገር ለዚህ ነው ጥቅሙና ጉዳቱን ነው የሚነግሩን እነሱ እሺ ያለበትንም ሳይድ ኢፌክቱን ስለሚነግሩን ጥሩ ነውና ከጥቅሙ አሚን ከጉዳቱ ጥቅሙ ስለሚያመዝን በዛ ደረጃ ሁለታችንም አግሪ እናደርጋለን ያስባለሁ ግን አንድ ሚስኮንሰፕሽን አለ ምንም ጨጓራ በሽታ የሌለባቸው ሰዎች ጠዋት እኮ ሎሚ በውሃ አይወሰድም ይላሉ ምክንያቱም ጨጓራ በሽታ የሚያመጣው ይመስላቸዋል እና really አይደለም ምናልባት እንዳልከው ላይክ ኦሬዲ ጨጓራ በሽታ ያለባቸው ሰዎች ምናልባት ለዛ እንትን ሊሆን ይችላል እንጂ ማንም ኖርማል ምንም ጨጓራ ችግር የሌለበት ሰው ግን ጠዋት ተነስቶ ሎሚ በውሃ ሲጠጣ ምንም ችግር የለውም አይደል በዛ ደረጃ ማለት ነው አንድ ሄልዚ የሆነ ሰው እሱን ነው ቀደምም እኔም ለመጥቀስ የፈለኩት እሱን ነው ለጨጓራ ህመም ፕሮን የሆኑ ሰዎች አሉ ለምሳሌ በጣም ኦቤስ ወፍራም ነገር ሆኖ ሰዎቹ
ሪፍሌክስ የሚረብሻቸው ሰዎች አሉ። አንዳንድ ሄርኒያ ሃያታል ሄርኒያ የምንለው አለ። እንደዛ አይነት ነገር ያላቸው ሰዎች ለአሲድ ሪፍሌክስ የጨጓራ ውስጥ ያለው አሲድ ወደ ምግብ ቱቦ ኢሶፋገስ ወደምንለው አሲዱ የሚመለስባቸው ሰዎች አሉና እነዛ አይነት ሰዎች ላይ ምልክቶችን የማባባስ ነገር ይኖረዋል። የጨጓራ ባክቴሪያ ኖሮባቸው እሱን እየታከሙ ያሉ መድኃኒት የተለያየ ብዙ መድኃኒት የሚወስዱ ሰዎች ለህመም ማስታገሻ ሊሆን ይችላል ወር ለሌላ ህመም አስፕሪን እና ምን አይነት መድኃኒቶችን የሚጠቀሙ ሰዎች ላይ ተጨማሪ አሲድ ስለሆነ ወደ ሰውነታችን እየገባ ያለው ምልክቶችን የማጋነን ካልነበሩም ደግሞ በተወሰነ ደረጃ አዳዲስ የጨጓራ ስሜቶችን በተወሰነ መልኩ እንዲመጡ ሊያደርግ ስለሚችል ያንን በጥንቃቄ ማድረግና ምልክቶቹን ራሳችን ላይ የሚመጡትን መከታተል ነው። የተለየ የሚረብሽ ጨጓራችን የሚከብድ አይነት ነገሮች ካየን የግድ በቃ ለመኖር እንትን የሚያስብል ስላልሆነ መቆየት ወይንም መቅረት ይችላል። በሌላ መልኩ መጠቀም እንችላለን። ግን ከዛ ውጪ ግን ገና ምንም የሌለበት ጤነኛ የሆነ ምናምን ሰው ላይ ግን ያን ያህል እንትን አይደለም። በጣም የተጋነነና በዛ ደረጃ የሚፈራ መሆን የለበትም። Thank you guys. Thank you so much. በጣም በእውነት ዳክም ጥሩ አድርገህ ገልጸዋል። ሳሚዬም thank you. ያው እንግዲህ ጠቃሚ ኢንፎርሜሽን ነው ብያምናለሁኝ። thank you so much. ይሄንን ሼር ስላደረጋችሁ አንዳንዴ ዶክተሮችም ያው የሆነ ነገር ይዛችሁ መጣችሁ እንደዚህ ኤጁኬት ብታደርጉን በጣም ደስ ይለኛል። ምክንያቱም ትንሽ በእኛ ኮሚኒቲ like በግምት የሚደረጉ ብዙ ነገሮች አሉ። በግምት ለምሳሌ መድኃኒት አሁን እኔ ባለፈው በጣም የሚገርማችሁ ነገር የሆነ ዘመዴ ታሞ ሆስፒታል ይዤው ሄድኩኝ። ማለት ታሞ ሳይሆን ያው እዚህ ሀገር እንደምታውቁት ፕራይመሪ ሄልዝ እንትናለን ኬር አለን ፕራይመሪ ፊዚሺያን አለን። ሳንታመም ነው ሆስፒታል ማነው ዶክተር ጋር የምንሄደው። ሳንታመም ነው የምንሄደው። ታመንም እንሄዳለን ግን most of the time ግን ሳንታመም ነው የምንሄደውና ይሄ ግን ሰውዬ ግን ታሞ ነውና እኔ ለመርዳት ብዬ ይዤው ሄድኩና በጣም የሚያስቅ ነገር ከዛ ዶክተሯ የሆነ ጥያቄ እየጠየቀችው እንዲህ አይነት መድኃኒት ላዝልህ ነው ስለው እኔ ደግሞ እንደነበረው አቃለሁ ያ መድኃኒትና ይሄ መድኃኒትም አለ ስለው ያ ግን እኮ ለአንዱ ጓደኛዬ ሸር አድርጌው ይላል። አረ እኔ በአማርኛ አረ እንደዛ ይባልም ብለው ሊያቆም ነው። አዎ ሸር አድርጌው 10 ሰጠችው 10 ወስዶ አልሰራለትም ማለት ሰውየው። ዋው አልኩኝ። ያን ጊዜ በጣም ነው አይኔ የፈጠጠው። ምክንያቱም ለኛ የታዘዘ መድኃኒት ለሰው ሸር መደረግ የለበትም ጋይስ። It's very በጣም dangerous ነው። በጣም dangerous